እንደዛ እንዳታስቢ። እኔ ሁሌም ያንቺና ያንቺ ብቻ ነኝ። በጣም ነው ማፈቅርሽ። እሺ የኔ ቅምጥል፣ የኔ ቅመም፣ በጣም ነው ማፈቅርሽ። ዛሬ እንግዲህ ቡራ በሚፍታህ ቤት ተገኝቷል ማለት ነው። ምርጥ ቪዲዮ ተለቋል። ሚፍታህ እንግዲህ የጨረቃዎች ምርጥ ወንድም ምርጥ ጓደኛ ማለት ነው እና ዛሬ አሪፍ ጥያቄዎችንም ጠይቋል ማለት ነው። ሚፍታህ እውነት ለመናገር ከሀይሚና ከብሩክ ጎን ሲያጠፉ ምን ሲሉም እየመከረ በጣም በቃ ብዙ ነገሮችን እያስተካከለ ሲጋጩም ከጎናቸው ያለ ምርጥ ወንድም ነው ሚፍታህ የምር ማለት ነው። እና እንግዲህ ፍቅራቸውንም አስመልክቶ ቡራ ዛሬ አሪፍ ጥያቄዎችን ተጠይቀዋል። ብሩክ እንግዲህ ሰሞኑን ማለት ነው ያው ሰኔ ጾም መሆኑ ነው እንጂ ማለት ነው በቃ ምን ልበላችሁ በቅቤ እያበላን ነው፣ እርጎ እያጠጣን ነው። የምሬን ማለት ነው። እኔ እየቀለድኩ እንዳይመስላችሁ በጣም በቃ ምን ልበላችሁ ማለት ነው። በስመ አብ ለካ እንዲህ ነው በቃ ሁሉም ነገር ሲያልፍ። ብሩክ የሚናገረውን ነገር እየሰማችሁት ነው። ስለ ሀይሚ አስረግጦ እየተናገረ ነው። በቃ ምንም ስጋት አይግባሽ። ምናልባች አንዳንዴ እኔንም የምታጭኝ መስሎሽ ስጋት እየገባሽ ይመስለኛል በምሰሪያቸው ቪዲዮዎች። ነገር ግን መቼም ቢሆን እኔ ያንቺ ነኝ፣ አንቺ የኔ ነሽ። እኔ በዚሽ ምድር እስካለው ድረስ ካንቺ አልለይም፣ የመጣው ቢመጣ ብሎ እንግዲህ አስረግጦ በጣም እንደሚወዳት በጣም እንደሚያፈቅራት ደጋግሞ እየተናገረ ይገኛል። ፍቅሩንም በተግባር እየገለጸ ይገኛል። ማነው እሱ? ብሩክ አለማየሁ የሀይሚዬ ምርጡ ፍቅረኛ ማለት ነውና የምር እኔ ምን እንደምል አላውቅም። ሰሞኑን በቃ እኔ ደስ እያለኝ ነው ቪዲዮ የምሰራ ማለት ነው። እንግዲህ ቻናሌ ቅጣት ላይ እንደሆነ ነግሬያችኋለሁ ማለት ነው። ውድ የቻናሌ ቤተሰቦች፣ ውድ ቤተሰቦቼ ቪዲዮውን ስትጀምሩ በላይክ ጀምሩ ማለት ነው። እየሰራው ምን እያልኩ ቢያንስ ቅጣቱ ለስንት ወር እንደሆነ አይ ቲንክ ለአንድ 3 ወር ይመስለኛል። እና ዩቱብ በጣም ነው ሲቀጣ፣ በቃ ከባድ ነው ቅጣቱና ስለዚህ ቪዲዮን በላይክ ጀምሩ እያልኩኝ እገዛችሁ ያስፈልገኛል። ሀንቾ ቶሎ ቪዲዮ ልቀቂም እያላችሁኝ ነው፣ ለቃለሁ። እሺ ብቻ ግን የዛሬው ማለት ነው የዛሬው ብቻ ሳይሆን ብሩክ ማለት ነው ሰሞኑን ኧረ በስመ አብ እኔ ምን ልበል በቃ እንዲው እግዚአብሔር ይስጥ ነው የምልህ። አንደኛ በጣም ነው ማፈቅራት ብሎ የፍቅር ጥያቄ ያቀረበ። ሀይሚዬም ፍቅሩን ለመቀበል ተጨነቀች፣ ድንገት ሆነባት፣ ተጠበበች። በሁለተኛው ቀን በደስታ በእንባ ተቀበለችው። ይሄን የፍቅር ጥያቄ ሊያቀርብ ሲል ደግሞ ከጎኑ ያለው ሚፍታህ አማክሮ ነው እንዴት ላደርግ ምናምን ቤት ልንገራት ወይስ ሲለው ኧረ ይዘሃት ወጣ ብለህ ትዝ ይላችኋላ። ሚፍታህም ነበረ እና እንዲሁም የሚፍታህን ጓደኛ ለመታወቅ ብለው ነው ሀይሚን ወደ አብረው እንዲወጡ ያደረጉ ማለት ነው። እና ቦራ ፍቅሯን የገለጸላት። ስለዚህ ብሩክ ማለት ነው እኔ በቃ ቃላጠው በቃ ምን ልበል የምር ሴት ልጅ እንደዚህ በቃ አስከብሮ ከዚህ በኋላ ሰው እንኳን ሲያገኘኝ ቅመሟን ሰላም በልልና ነው የሚሉኝ። በቃ እርፍ አልኩኝ ብሏል ማለት ነው። ምክንያቱም በሱ ውስጥ የሚሽኮተኮቱ ስለማይጠፉ ማለት ነው። እና ብዙዎቹ ወጥተዋል አሁን ላይ በተለይ ቡራ ፍቅሩን ከገለጸ ወዲህ ለሀይሚዬ ማለት ነው። ብዙዎቹ በብሩክ ያሉት በፕራንክም በምንም የሚያስቸግሩት አሁን ጥግ ዘዋል ማለት ነው። እኛም ርፍ አልነ እፎ ያልነ የምሬን ማለት ነው። ታዲያ ሀይሚዬ እንግዲህ የኔ ውድ አሁን እየተሻላት ነው። እንግዲህ በአዲስ ነገር ይመጣሉ ብዬ አስባለሁ። ዛሬ ብዙ ጥያቄዎችን ተጠይቋል ማለት መቼ እንደሚያገባ ብሩክ ስለ ልጅ ምናምን ያወራውን ፓርት ሰምታችኋል። እኔ በጣም ነው ያሳቀኝ የምር እንዲሁ በጣም ማለት ነው። እና በ3 አመቴ ለመውለድ ባስብ ምናምን ብሎ የተናገረው ማለት ነው። በጣም ነው ያሳቀኝ። የፍቅር ስሜት ሲሰማህ እንዴት ነበረ? አሁንስ ደግሞ አብራችሁ እየኖራችሁ
ፍቅሩህን ለ2 ዓመት አልገለጽክም ነበር፣ አሁን ስትገልጽ ምን አይነት ስሜት አለው ብሎ ተጠይቆ ነበር። በጣም የተለየ ስሜት አለው። ከብዙ ነገር አረፍ ያለው በቃ የኔ ናት ብለህ አሁን እሷን እያየ በጣም እያለ እንግዲህ ብሩክ ማለት ነው። እና በጣም ምን ልበላችሁ ፍቅሩን እየገለጸ ይገኛል በተግባር ማለት ነው። በጣም በጣም የምር እውነት አንዳንዴ መቸኮልም እኮ ዋጋ ያስከፍላል። ግን እሱ መቸኮል በቃ መቸኮል አያስፈልግም። ረጋ ብዬ እና ደግሞ ይሄን 2 ዓመት ፍቅሬን ያልገለጽኩበት ዋናው ምክንያት ማሟላት የነበሩብኝ ስኬቶችን ለማሟላት ፈልጌ ነው። እነሱ ስኬቶች ደግሞ አሁን እየተሟሉ ነው ከሞላ ጎደል። አሁን ደግሞ ጊዜው ነው። በዚህ 2 ዓመት ውስጥ አብረን ቆይተን ፍቅሬን ከገለጽኩ ከዚህ በኋላ ቀለበትና ጋብቻ ነው የሚቀረን ብሏል ማለት ነው። እንግዲህ ቢያንስ በ23 እንኳንም ለመውለድ ዝግጁ ባይሆኑ በቡራ 24 ዓመት ምናምን ሲሆነው የአንድ ልጅ አባት ይሆናል ማለት ነው። እና ከሀይሚዬ ጋር ብቻ የምር በጣም ነው ደስ የሚሉት እግዚአብሔርን በጣም ከሚባለው በላይ ማለት ነው። እና ዛሬ አሁን በቃ እስኪ እንዲው ብሩክ ማለት ነው ፍቅሩን ከገለጸ ቀን ጀምሮ የሁለታቸውም ውበታቸው እየጨመረ እያማረባቸው የውስጣቸው ሰላም የውስጣቸው ደስታ ሞር እየተንጸባረቀ ነው የሚታይ ቪዲዮ ላይ ማለት ነው። ሁለታቸው ብቻ ሀይሚና ቡራም ሲሰሩ ዛሬም ከሚፍታ ጋር ሲመጣ እንደዚህ ቡራ ፏ ብሎ የቅመሟ ንጉስ ማለት ነው እና አስረግጦ እየተናገረ ይገኛል። እንግዲህ የምር ትናንትም በቃ በየሄደበት ማለት ነው በየሄደበት በጣም እንደሚወዳት እንደሚያፈቅራት ደጋግሞ እየነገረ ይገኛል። የምሬን ማለት ነው። ስለዚህ እንግዲህ ቡራ ፈጣሪ ከሰው ዓይን ከሰው ምላስ ከክፉ ነገር ከሁሉ ነገር ይጠብቅህ። ያሰብከው ደግሞ ተሳክተውልህ የቀሩት አንዳንድ አላማዎች ግቦች ተሳክተውልህ እንደምታሳካው ተስፋ አደርጋለሁ። ሀይሚ ደግሞ ወደፊት የምትገፋኝ ሴት አለች ነው ያለውና እንግዲህ ደግሞ ሚፍታህ ወደ ኋላ የሚጎትት እንጂ ወደፊት የሚገፋ እስካሁን እንዳላገኘ ነው የሚያመላክት። ስለዚህ ሚፍታህም አይዞህ እንግዲህ ለአንተ ያለችው ትመጣለች ማለት ነው። እና ብሩክም እንግዲህ ሀይሚን የመሰለች ጠንካራ ጎበዝ ታታሪ የስራ ሰው ክብሯን የምትጠብቅ አንበሳ የሆነች ሴት ከጀርባው ስላለች ከብሩክ ጀርባ ስላለች እንግዲህ አንዲት ጠንካራ ሴት ከአንድ ወንድ ጎን አለች ይባላል። እና የወንድ ደግሞ ስኬቱን በቃ ፊት ለፊት እየመራ እንግዲህ ቀለበት ያስራል፣ ጋብቻ ይፈጸማል፣ በአንድ ቤት ይኖራሉ፣ ልጅ ይወልዳሉ። ዋው የጨረቃ ፋሚሊም ደስተዋ እንዲየሆኑ ሙሉ ይሆናል ማለት ነው። እና ቲክቶክ ላይ ራሱ ማለት ነው በጣም ከሚባለው በጣም ደስተኛ ነው አብዛኛው ማለት ነው። የተለያየ ሀሳብ ቢኖርም ለምን ቀለበት አያረግም ሽማግሌ ይልክም ብዙ የተለያዩ ሀሳቦች አሉ። ግን እነሱ ለሀይሚና ለብሩክ መተው ነው። ገብቷቸዋል። ዋናው ፍቅራቸውን እያጣጣሙ በሰላም መኖራቸው ብቻ በቂ ነው።